ውዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛን ለማበረታታት ደግሞ ቪዲዮዎቻችንን በቪፒኤን ማየት ነው። ወደ ቪዲዮ ፊልማችን ሲጀምር የሊ ቤተሰቦች ተሰብስበው ነበር። ታዲያ ቼን የተባለው እንጀራ አባቷ እናቷ በቅርቡ ስለሞተች አያትየው ደግሞ ከባድ ህመም ውስጥ ስላሉ ድርጅቱን የሚያስተዳድር ሰው ስለሚያስፈልግ መመረጥ እንዳለበት እየተናገረ ነበር። ያኔ ሊ ትመጣለች። ሊም አያቷ በቅርቡ እንደሚድኑ ነገር ግን እሳቸው ካልዳኑ ራሱ ድርጅቱን እንድትመራ ቃል የገቡላት አያቷ እንደሆኑ እየተናገረች ነበር። ያኔ እንጀራ አባቷ ይህን ማድረግ የምትችለው ደግሞ ግድ ካገባች ብቻ እንደሆነ ይሄ ደግሞ የአያቷ ቃል እንደሆነ ነበር የነገራት። በዚህም በቅርቡ ከምታገኛቸው ወንዶች መካከል አንዱን መርጣ እንደምታገባ ትናገራለች። ታዲያ በሰራተኛዋ አማካኝነት 3 ወንዶች ይመጡላታል። አንዱ ወንድ የሰውነት ጠረኑ መጥፎ ነበረ። ሁለተኛው ደግሞ ሴቶች ወጥተው እንዲሰሩ አይፈቅድም። ሶስተኛው ደግሞ እሷን ለማግኘት በመጣበት ጊዜ የመጣው ከእናቱ ጋር ነበረ። ከእናቱ ጋር በጣም ከባድ ቁርኝነት ነበረው። በዚህም 3ቱንም አልፈለገችም። ነገር ግን አራተኛ ሰው እንዳለ ይነገራታል። ሺን ነበረ። በጣም ጎበዝ ሼፍ ነው። እሱንም ለማግኘት ሆቴሉ ድረስ ትሄዳለች። የሰራውን ምግብ በቀመሰችበት ጊዜ በጣም ወዳው ነበረ። ታዲያ እሱንም ስለ ትዳር ምን እንደሚያስብ ትጠይቋለች። እሱ ግን ስለ ትዳር ለማሰብ ገና እንደሆነና ማተኮር የሚፈልገው ስራ ላይ እንደሆነ ነበር የነገራት። በዚህም እሱን የማግባት ፍላጎት እንዳላት ይሄ ቀልድ እንዳልሆነ በመናገር የቢዝነስ ካርዷን ኪስ ውስጥ አስቀምጣለት ነበር የሄደችው። ታዲያ 3ቱን ወንዶች ያዘጋጀላት የእንጀራ አባቷ ነበረ። ሌላ አራተኛ ወንድ እንዳለ ሲረዳም እሱን ለማግኘት ይሄዳል። ታዲያ ቶቼንም ሲናገር የነበረው እሱ ተስማምቶ ሊን ካገባት በጣም ብዙ ገንዘብ እንደሚሰጠው በምላሹ ደግሞ እሱ ሰላዩ እንደሚሆንለት እየጠየቀው ነበረ። ታዲያ አቶ ቼን ከዛ ከወጣ በኋላ የሱ የልብ ጓደኛ ይመጣል። ጥቃት እንደደረሰበት በመናገር ሊን ወደዚህ እንዲጠራት ነበር የነገረው። እዛው ጠርሙስ ከሰበረ በኋላ እጁን ይቆርጣል። ቤቱም ድብልቅልቅ ብሎ ነበረ። እሷ ስትመጣ ምን እንደተፈጠረ ትጠይቋለች። ፖሊስ መጥራት እንዳለባቸው ብትነግረውም እሱ ግን መረጃ እንደሌለ ነበር የነገራት። ይሄን ሁሉ ነገር ያደረገው ግን ሆን ብሎ ነበረ። ታዲያ እሷም መጋባት እንዳለባቸው ከተጋቡ እሷ እንደምትጠብቀው በመናገር የኮንትራቱን ወረቀት ሰጥታው ትሄዳለች። ከዛም በኋላ ግን በሚታወስበት ጊዜ የሱ የልብ ጓደኛው ነበረ ሆን ብሎ ሄዶ የሱን ስምና አድራሻ ለትዳር ዝግጁ እንደሆነ የሚያሳይ ወረቀት የሷ የወንዶች ስብስብ ውስጥ የከተተው። ይህንን ያደረገው ደግሞ ሺን የራሱ ድብቅ ሀሳብ ነበረው። እሱም ኮንትራቱ ላይ ይፈርማል። የሰርጉም ቀን ደርሶ ነበረ። አያትየው ባሉበት ባርኳቸው ሰርጋቸው ይፈጸማል። ታዲያ ወደ ክፍላቸው ከመግባታቸው በፊት ግን እሱ ሊገባ ሲል የሷ ዘመዶች ደሃ ስለሆነ እያሾፉበት ነበረ። እሱ ምንም አልመሰለውም። ተረጋግቶ ያናገራቸው ጀመረ። ያኔ ሊ ትመጣለች። አሁን ባሏ ስለሆነ የቤተሰቡ አካል እስከሆነ ድረስ ሊያከብሩት እንደሚገባ ነበር የተናገረችው። ወደ ክፍልም ከገቡ በኋላ ግን ቼን ተደብቆ በበር ውስጥ እያያቸው ነበረ። ያኔ እንደ አዲስ ሙሽሮች የሆኑ ጀመረ። በዚህም ለሷ ቼን እያያቸው እንደሆነ ይነግራታል። ታዲያ አንድ ላይም ወደ መጸዳጃ ቤት ነበር የሄዱት። እዛም ምን ማድረግ እንዳለበትና እንደሌለበት እየነገረችው ነበረ። ነገሩን እንደሚያውቀውና ጥሩ ባል እንደሚሆንላት ቃል ይገባላታል። እሷም ራያን የሚባል የልብ ጓደኛ ነበራት። እንደ ድንገት ሳያስበው ባል በማግባቷ ደስተኛ ባይሆንም አጠገቧ እንደሆነ እየነገራት ነበረ። ያኔ ሺን ይመጣል። ከሱ ጋር ለመተዋወቅ እጁን ቢሰነዝርም ራያን ግን አልወደደውም ነበረ። ጠዋትም ከእንቅልፏ ስትነቃ ምግብ አዘጋጅቶላት ነበረ። በዚህም ምግቡን ከበላች በኋላ ወደ ስራ ልትሄድ ስትል መልካም ምኞቱን ይነግራታል። ስራም ሆና ከዚህ በኋላ የድርጅቱ አለቃ እሷ እንደሆነች እየተናገረ ነው። በዚህ የተናደደው አቶ ቼን ግን እሷን ለመጣል ምንም አይነት ምክንያት እንደሚፈልግ እየተናገረ ነበር። ከዛ በምትወጣበት ጊዜ ከራያን ጋር ትገናኛለች። ሁለቱ እያወሩ ደግሞ ሺን ይመጣል። ታዲያ በጣም ደስተኛ እንደሆኑ ጥንዶች ነበር የሚሆኑት። ታዲያ በቀጣይ ቀንም ቼን ሺንን ከቀረበው በኋላ አዲስ እሷ እየሰራችው ያለ ፕሮጀክት ስላለ ያንን ፕሮጀክት ምን እንደሆነ ለሱ እንዲነግረው እየነገረው ነበረ። እንዳጋጣሚ ሆኖ ደግሞ ሊ ይሄንን ትሰማለች። እውነት ሺን የሱ ተቀጣሪ መሆኑን ለማረጋገጥም አውቃ የፕሮጀክቱን ወረቀት ይዛ ትተኛለች። ያኔ እሱ ምን እንደምትሰራ ለማወቅ ወረቀቱን ሊወስደው ሲል አይኗን ትገልጥና ምን እያደረገ እንደሆነ ነበር የጠየቀችው። እንቅልፍ ስለወሰዳት ለማንሳት ብቻ እንደሆነ ቢነግራትም ጠርጥራው ነበረ። በቀጣይ ቀንም ቼን ሲጠይቀው የነበረው መረጃውን ምን እንደሆነና ምን እንዳመጣለት ነበረ። ሺንም ምንም እንዳላገኘ ይናገራል። ያኔ ቼን ለሊ ሁሉን ነገር ከተናገረ ቤተሰብ ውስጥ ተቻኩላ እንዳስገባች ሁሉ ተቻኩላ እንደምታባረረው እየተናገረ ነበረ። ይሄንንም ነገር በአጋጣሚ ሊ እየሰማች ነው። ከዛ ሼንም በሚወጣበት ጊዜ ከቼን ጋር እየሰራ እንደሆነ ትጠይቋለች። እሱም እያስፈራራው እንደሆነና ስለ ፕሮጀክቷ ምንም አይነት ሚስጥር እንደማይናገር ነበር ቃል ይገባላት። እሷም ማስጠንቅቃው ትሄዳለች። በቀጣይ ቀንም የሄደው አጎቱ ዞ ጋር ነበረ። ከአጎቱ ጋርም ሲያወራ የነበረው የሊን ቤተሰብ
ቤተሰብ ቶሎ ብሎ ተበቅሎ ከዛ ቤት እንዲወጣ እየነገረው ነበር። ቤት በነበረበት ሰዓትም ሼን ጓደኞቹን ይዞ መጥቶ ነበር። ታዲያ እሱንም ይጠራዋል። ሺን በጣም ጎበዝ ምግብ ሰሪ ስለሆነ ለሁሉም ሰው ምግብ እንዲሰራ ነበር ያዘዘው። እሱ ግን ይሄ ስድብ እንደሆነ ታዲያ ቤቱ ድረስ መተው ምግብ ስራለን ማለት እንደማይችሉ እየተናገረ ነበር። ያኔ ሊ ትመጣለች። ሁሉንም ከተቆጣቻቸው በኋላ ቼንን እንዲጠነቀቅ ነግረው ባሏን ይዛ ከዛ ቦታ ትሄዳለች። ታዲያ እሷም ደግሞ ስለነበረ ከጀርባ መጥቶ ማሳጅ ያደርጋታል። እሷም ስትናገር የነበረው የሆነ ነገር እንደደበቃት እንደሚሰማት ነበር። እሱም እንደደበቀ የደበቀው ግን እንደሚወዳት ብቻ እንደሆነ እየተናገረ ነበር። ታዲያ በጣም እንደምታምነው ማመኗን ለመግለጽም በድብቅ እቃዎቿንና የተለያዩ ፋይሎቿን የምታስቀምጥበትን ክፍል የቁልፍ ኮፒ ነበር የሰጠችው። አመሻሽ ላይ ወደ ውስጥ ይገባል። ታዲያ የሰራችውን ስራ ማየት ጀመረ። ልክ ስትመጣበት ግን መጽሐፍ እንደፈለገ ነበር የተናገረው። እሱ ግን ቀድሞ ለፕሮጀክቷ የሚሆኑ ኢንቨስተሮች ማመልከቻ ያስገቡትን ፎቶ አንስቶ ነበር። በቀጣይ ቀንም የሰጠው ላጎቱ ነበር። ታዲያ መስሪያ ቤት ውስጥ እንዲያከብራት ለማድረግ እየሞከረች ነበር። በጣም ከባድ ስራ ነበራት። ያኔ ሊያገኛት ሺን ይመጣል። ብዙ ስራ ከሰራች በኋላ ግን እዛው ተኝታ ነበር። በዚህም ኮምፒውተሯ ላይ ሄዶ ፍላሽ ከሰካ በኋላ ያላትን ዶክመንቶች እንዳለ መገልበጥ ጀመረ። ከእንቅልፏ ትነቃለች። ስትነቃ ግን ላፕቶፑን ሸፍኖ በፍቅር አይን እያየ ያወራት ጀመረ። ልክ ዳውንሎድ ማድረጉ በሚጨርስበት ጊዜ ቀስ ብሎ እሷ ሳታይ ፍላሹን ይወስደዋል። ታዲያ ቁጭ ብለው በሚያወሩበትም ጊዜ እሱን ለምን እንደ ባልነት እንደመረጠችው እየተናገረች ነበረ። ከዚህ ቀደም ከብዙ ዓመት በፊት አንተን አግኝቼህ ነበረ። ትዝ ካለህ መንገድ ላይ ምግብ ትሸጥ ነበረ። ያኔ እናቴ እንደሞተች ተነግሮኝ ስቅስቅ ብዬ መንገድ መሃል በማለቅስበት ጊዜ ቀርበህ እጅን ሰጠኝ። ከዛም ምግብ ነበር የሰራህልኝ። ታዲያ አሁን ያለውበት ሀዘን እንዳለ እንደሚያልፍ ነግረኝ ነበረ። በጣም ስለማምነህ ነው ባሌ እንድትሆን የፈቀድኩልህ። እሺ፣ ሁሌም አብሬሽ እሆናለሁ። ምንም እንዳታስቢ እሺ። ታዲያ እሱም አሁን እሷን እየወደዳት ስለሆነ ይሄንን በቀል ሳይጎዳት ለመጨረስ ነበር ያሰበው። በቀጣይ ቀንም መረጃ ለማግኘት ይፈልግ ጀመረ። እዛ የነበረው የቼን ክፍል ውስጥ ነበረ። ቼንም ከፍቅረኛው ጋር ወደ ውስጥ ይገባል። በዚህም ሺን መጋረጃው ጋር ነበር የተደበቀው። የሆነ ነገር እንዳለ የጠረጠረው ቼን ወደ መጋረጃው ሲሄድ ግን በር ይንኳኳል። ደንግጦም ከክፍሉ ነበር የወጣው። ታዲያ ሺን ከዛ ቦታ መውጣት አይችልም፣ ምክንያቱም የቼን ፍቅረኛ እዛ ነበረች። ለጓደኛው መልእክት ይልክለታል። ጓደኛውም ለቼን ፍቅረኛ ከደወለ በኋላ ትልቅ አዋርድ ስላሸነፈች መታ ስጦታዋን እንድትቀበል ነበር የተነገራት። እሺ ብላም ትወጣለች። በቀጣይ ቀንም ቼን ፍቅረኛውን ይዞ ይመጣል። ይሄንን አጋጣሚ ለመጠቀምም ሺን ያመጣው ሐሳብ ለሷ ተደውሎ ወደ ቤት አያቷ ስለታመሙ እንድትሄድ ለማድረግ ነበር። የሺንም ጓደኛ ደውሎ ይሄን ሲነግራት እየሮጠች ትሄዳለች። ነገር ግን አያቷ ደህና ነበሩ። የሆነ ነገር እንዳለ በመጠርጠር መሄደችው ወደ ቼን ክፍል ነበር። እናቷ አልጋ ላይ ሌላ ሴት በምታይበት ጊዜ እንደ እብድ ያደርጋት ጀመረ። ታዲያ ግን ቼን ለሷ መጥፎ ነገር አቅዶላት ነበር። ፓርኪንግ ቦታ በነበረችበት ጊዜ ሁለት ወንዶች ሊያግቷት ይሞክራሉ። ያኔ ግን በሰዓቱ ሺን ይደርሳል። እሱም ሊያድናት ችሎ ነበር። አንዱ ግን መጥቶ በዱላ ጭንቅላቱን ሊመታው ሲል እሷ በእጇ ነበር የሸፈነችው። በዚህም እጇ ይሰበራል። ይኸውልህ ከሰውየው ያዳንኩህ ባሌ ስለሆንክ ነው። ልክ እንደሚስት ደግሞ አንተም ልትጠብቀኝ ይገባል አይደል? ታዲያ እሱም እንደሚጠብቃት ነበር የተናገረው። አያትየውም አሁን እያገገሙ ነበር። ባልና ሚስቶቹን አንድ ላይ ሳያቸው ደስተኛ ነበሩ። እሷ እናቷ ከሞተች ጊዜ ጀምሮ ደስተኛ እንዳልነበረች፣ አሁን ግን አያትየው ልባቸው ራሱ እንደረጋ በጣም የሚወዳትና የሚጠብቃት ባል ስላላት እሱን እንደሚያምኑት ነበር አያትየው የተናገሩት። እንዴት ብሎ በቀሉንና እሷን በአንድ መንገድ ማስኬድ እንዳለበት ግራ ገብቶት ነበር። አያትየውም የቦርድ ተሰብሳቢዎችን ሰብስበው ከዚህ በኋላ የድርጅቱ መሪ ሊ እንደሆነች ነበር የተናገሩት። ለደስታ ሁሉም ይጠጣሉ። እሷም ሰክራ ነበረ። በዚህም ከባሏ ጋር ጥሩ ጊዜ ታሳልፋለች። በቀጣይ ቀን እሷን እየፈለጋት እያለ ወደ ቴራሱ በሚወጡበት ጊዜ አትክልቶችን ተክላ ነበረ። አንዱንም አትክልት ልትሰጠው ስትል ያስታወሰው በድሮ ጊዜ የተቃጠለው የነሱን የአትክልት ስፍራ ነበረ። በዚህም ሚስጥሩ ይታያል። የሊ እናት የድርጅቱ ዋና ኃላፊ ከሆነች በኋላ የነሺን ቤተሰቦች ሙሉ ለሙሉ ሀብታቸውን አጥተው ነበረ። እንደዛ የሺን እናት በጣም የምትጓጓለት የአትክልት ስፍራ ሁሉ ተቃጥሎባት ነበረ። በዚህም ተስፋ በመቁረጥ እናትየው ራሷን ታጠፋለች። ይህንን ገና በህፃንነት አይኑ የተመለከተው ሺንም በጣም አዝኖ ነበረ። አጎቱም ይቀርበዋል ማደግ እንዳለበት። ካደገ በኋላ ደግሞ የሊ እናት ለሱ እናት ሞት ተጠያቂ ስለሆነች እሷን መበቀል እንዳለበት ነግሮ ነበር ያሳደገው። እማዬ ላንቺ ስል ብቻ ፍትህን አስገኝልሻለሁ እሺ። ታዲያ እሷን መስሪያ ቤት ነበረች። በጣም
ታዲያ እሷም መስሪያ ቤት ነበረች። ልትሰማው የምትፈራውን ዜና ነበር የሰማችው። አያቷ ሞተው ነበረ። ለ3 ቀናት ያክል እያለቀሰች ነው። አያትየው ከተቀበሩ ከ3 ቀናት በኋላ ቼን ይመጣል። ቤቱንም ድብልቅልቅ ያደርገው ጀመረ። የዛ ቤት ታማኝ ሰራተኛ ማባረር እንደሚፈልግ እየተናገረ ነው። በመቀጠል ደግሞ እዛ ያለውን የሊን እናት ፎቶዎች እንዳለ መለቀምና መጣል እንዳለባቸው እየተናገረ ነው። ሊ ግን መቼም ይሄ እንደማይሆን እሷ የቤቱ ኃላፊ እንደሆነች ብትናገርም ቼን ግን ከዚህ በኋላ እሱ የቤቱ ኃላፊ እንደሆነ ይናገራል። ልትመታው ሁላ ተዘጋጅታ ነበረ። እጇንም ይይዛታል። እነሺንም ለማገላገል ይገባሉ። ቼንም ከንዴቱ የተነሳ ከመውጣቱ በፊት አስጠንቅቋት ነበር ሄደው። ከዚህ በኋላ የቤቱ ኃላፊ እኔ ነኝ። የፈለኩትን ያሻኝን ነው ማደርገው። ታዲያ እኔ ምለውን እያንዳንዱ ትእዛዝ ታደርጊያለሽ። እሷን በጣም አዝና ነበረ። አሁን ቤት ውስጥ ሊጠብቃት የሚችል ሰው ስለሌለ እንዲጠብቃት እየጠየቀችው ነው። እሱም በእርግጠኝነት ምንም ጉዳት እንደማይደርስባት እሱ እስካለ ድረስ እንደሚንከባከባት እየነገራት ነበረ። በቀጣይ ቀን እሷ ሳትኖር ቼን ቦርዶቹን ሰብስቦ ኢንቨስተሮቹን እያናገረ እሷን ከዋና ኃላፊ ለማስወገድ እየሞከረ ነበረ። በዚህ የሚያሳመናቸው ብር እንዳጭበረበረች ነው። ያኔ እሷ በሰዓቱ ትደርሳለች። በምርጫ መሆን እንዳለበትና እሷ እንደምትባረር እየተነጋገሩ ነበረ። በዚህም ሁሉም እጃቸውን ያወጣሉ። ባወጡበት ጊዜ እሷ እንድትባረር በአንድ አብላጫ ድምጽ ነበረ የተወሰነው። ወዲያው ግን የመጣው አንድ የቀረው ኢንቨስተር ነበረ። እሱም እሷ እንዳትባረር ይመርጣል። አቻ ሆነው ነበረ። ታዲያ እሷም በጥሩ ሰዓት ኢንቨስተሩ ስለደረሰ እያመሰገነችው ነው። እሱ ግን ማመስገን ያለባት ባሏን እንደሆነ። ባሏ ሼን መጥቶ ያለውን አስቸኳይ ስብሰባ ለሱ እንደነገረው እየነገራት ነበረ። በዚህም እሱን ታመሰግነዋለች። ቤትም በነበሩበት ጊዜ በጣም አዝና ከዚህ በኋላ አያቷ ቤት ውስጥ ስለሌለ እንዴት ብላ ኃላፊነት መውሰድ እንደምትችል ግራ እንደገባት እየነገረችው ነው። እሱ ግን ጠንካራ ሴት ስለሆነች ሁሉን ነገር ማድረግ እንደምትችል እየነገራት ነበረ። ቼንም ቢሮ ውስጥ ሆኖ በጣም ተናዶ ነበረ። የተናደደው በራየን አማካኝነት ነበረ። እሱ ሊ እንድትባረር እጁን አላወጣም ነበረ። የራየን አባትም ቼንን በተደጋጋሚ ይቅርታ ይጠይቀዋል። ከዚህ በኋላ እሷ እንድትባረር ምርጫ እንደሚሰጥ ስለ ራየን እየተናገረ ነው። ራየን ግን መቼም ቢሆን ሊን እንደማይጎዳት ሲናገር ከቤት እንዳባረረው አባትየው ይነግሯል። ይህንን ነገር ሄዶ ለሊ ነበር የነገራት። እንዳይጨነቅና እሷ ቤት መቆየት እንደሚችል ትናገራለች። ይህንን ያየው ሼን ግን በራየንና በእሷ ግንኙነት በጣም ስለሚቀና ደስተኛ አልነበረም። ሁለቱ ወንዶች ይጣሉ ነበረ። ራየንም ቢሮ ውስጥ ቁጭ ብሎ በነበረበት ጊዜ ሼን ይመጣል። እሷና ሼን የተጋቡበት ምክንያት እሷ የድርጅቱ ፕሬዝዳንት እንድትሆን እንደሆነ፣ ሁለቱ በሚፋቱበት ጊዜ ሊና ራየን እንዲጋቡ እንደሚረዳቸው እየተናገረ ነበረ። ሼንም ራየንን ባየው ቁጥር እየተናደደ ነው። ያኔ ራየን መጥቶ ያልተገባ ነገር ይናገረው ጀመረ። ሰርጋቸው የኮንትራት እስከሆነ ድረስ አሁን እሷ ፕሬዝዳንት ስለሆነች እሷን መተውና መፍታት እንዳለበት እየነገረው ነው። በቀጣይ ቀንም እቃውን ሰብስቦ ሊወጣ ነበረ። እሷም ታስቆመዋለች። ታዲያ በሁለቱ መካከል ያለው የኮንትራት ነገር ስላበቃ ከዚህ ቤት መውጣት እንዳለበት ተናግሮ ነበር የወጣው። ግራ ተጋብታ ምናልባት በራየን ቀንቶ ይሆናል ብላ ነበር ያሰበችው። እሱ ከሄደ በኋላ የባልነት ቦታውን ለመተካት ሲሞክር የነበረው ራየን ነበረ። ምግብ ቢሰራላትም እንደ ሺን አልሆነላትም ነበረ። የቻለውን ነገር ቢያደርግ እሷ የምታስበው ስለ ሺን ነው። ጀርባዋን እንኳን ማሳጅ ቢያደርጋት እሷ ስታስታውስ የነበረው ሺንን ነበረ። መጠጥ በጣም ትጠጣለች። በጠጣችበት ሰዓት ሰክራ ስትናገር የነበረው ራየንን ልክ እንደ ባሏ አድርጋ ለምን ትቷት እንደሄደ እንደናፈቃት እየጠየቀች ነው። ያኔ ወደ አልጋው ያስተኛታል። በተኛችበት ጊዜም በተደጋጋሚ ስትጠራ የነበረው የሺንን ስም ነበረ። በዚህም ሁለቱ በጣም እንደተቀራረቡ ነበር ራየን የተረዳው። በቀጣይ ቀንም ሺንን መተካት እንደሚችል ይጠይቃታል። እሷ ግን እሱን የምታየው እንደ ልጅነት ጓደኛዋ እንደሆነ፣ በመካከላቸው ምንም እንደማይፈጠር ነበር የነገረችው። በሌላ ትዕይንት ደግሞ ሺን ከአጎቱ ጋር ሬስቶራንት ውስጥ ነበረ። ነገሩ እንዳበቃ እንደሚያስብ ሺን እየተናገረ ነበረ። አጎትየው ግን ነገሩ እንደሚያስተካክለው ይናገራል። ታዲያ በቀጣይ ቀንም የሁለቱ ትዳር የኮንትራት ብቻ እንደሆነ ጋዜጣ ላይ ወጥተው ነበረ። በዚህም እሱን ለማግኘት ትሄዳለች። ያኔ በጋዜጠኞች ተከቦ ጥያቄ እየተጠየቀ ነው። እሷም ፊት ለፊት ከገባች የሁለቱ ግንኙነት እውነት እንደሆነ ባሏ እንደሆነ በመናገር ትስመዋለች። ይህን ሁሉ ያደረገው አጎትየው ዞ ነበረ። ለጋዜጠኞቹ ራሱ ብር ከፍሎ ነበረ። በዚህም ሁለቱ ግንኙነታቸው ይመለሳል። አንድ ቀን ላይ ግን ኑኑ የምትባል የድርጅቱ ተቀጣሪ ሺንን ለማማለል ነበር የመጣችው። ታዲያ ጭራሽ አልሰማ ሲላትም የተተከለውን አትክልት ታበላሽ ጀመረ። ይሄንን ያየችው ሊም ትመጣለች። ጸጉሯን ይዛ ወደ አንድ ክፍል ካስገባቻት በኋላ ትደበድባት ጀመረ። ያኔ አቶ ቼንም በሩን ያንኳኳል። ከዛም ሊያወጣት ችሎ ነበረ። ታዲያ አቶ ቼንም ይዞ የመጣው አዲስ የያዛትን ፍቅረኛውን ነበረ። እስከዛሬ ድጋሚ ስላላገባና የሊ የእንጀራ አባት እስከሆነ ድረስ ሴት የማምጣት መብት እንዳለው ይናገራል። ለመጣላት ብትዘጋጅም ሺን ግን መጣላት እንደማያስፈልገው በመናገር ወደ ላይ ይዟት ይሄዳል። ታዲያ ቼንም ኑኑ
የተባለችው ልጅ እንደዛ ሲንገበገብ ያያችው ሊ ምናልባት ልጁ ትሆናለች ብላ ጠርጥራ ነበረ። በቀጣይ ቀንም ሺን ይዟት ሄደው ወደ ሬስቶራንት ነበረ። እዛም አጎቱን ኢንቨስተር በማድረግ ያስተዋውቃታል። እሷ ድርጅት ላይ ኢንቨስት ማድረግ እንደሚፈልግ ሲናገርም ሊ በቀጣይ ቀን መጥቶ ለዳይሬክተሮች ቦርድ መናገር እንዳለበት ነበር የነገረችው። በዛ ቀንም ሁሉም ተሰብስበው ኢንቨስተሩን እየጠበቁ ነበረ። ዞ ግን ሊመጣ አልቻለም። በዚህም ቼን እየተጫወተችባቸው እንደሆነ ታዲያ ፕሬዚዳንት የመሆን ስግብግብ ፍላጎት ስላላት ይሄን የምታደርገው ለዛ እንደሆነና መወገድ እንዳለባት እየተናገረ ነው። ታዲያ እሱንም አፉን ነበር ያዘጋችው የዲኤንኤ ምርመራ እንዳደረገች። ታዲያ እናቷ ላይ ሲማግጥባት እንደነበረና ኑኑ የሱ ልጅ እንደሆነች ማስረጃ እንዳላት በዚህም ከዚህ ድርጅት እንዲወጣ ህይወታቸውን ካልሆነ እንደምታበላሸው ታስጠነቅቋለች። እሱም ተናዶ ልጁን ኑኑን በጥፊ ከመታት በኋላ ይሄዳል። በዚህም ቢሮ ውስጥ ሆና ስራዋን እየሰራች እያለ ሊ ፎቶ ነበር የተላከላት። ፎቶው ላይም የሚታየው ሺን ታስሮ እየተደበደበ እንደሆነ ነበረ። ይህንን ነገር ያደረገው ያገተውም ቼንና ኑኑ አንድ ላይ ሆነው ነበረ። የሆኑ የእንቁራሪት ልብስ የለበሱ ሰዎች ከመቱት በኋላ ነበር ያሰሩት። ራሱን ከሳተበት በሚነቃበት ጊዜ ቼን እያስፈራራው ነበረ። ሊ ወደዚህ ቦታ እንደተጠራች አዲስ የምትሰራውን ፕሮጀክት ይዛ እንድትመጣ እንደተነገራት እየተናገረ ነው። ሺን ግን ይሄን ያህል መስዋዕትነት ለሱ እንደማትከፍል ስለሚያውቅ እንደማትመጣ ቢናገርም እሷ ትመጣለች፣ ወረቀቱንም ትሰጣለች። ከትንሽ ቆይታዎች በኋላ ግን ሰዎች ነበር የመጡት። በዚህም እሱ መዳን ችሎ ነበረ። ያዳነውም አጎቱ ዙ ነበረ። ጺሙንም እያስተካከለችለት ቤት ውስጥ ሆነው እሱ ከተጎዳ ምን እንደምትሆን እንደማታውቅ የብቸኝነት ስሜት እንደሚሰማት እየተናገረች ነው። በቀጣይ ቀን እሱ ሬስቶራንት ነበር የሄደችው። ዙንም ታመሰግነው ጀመረ። የእህቱንም ልጅ ለማናገር ዙ ሺንን ይዞት ነበር የወጣው። ምን እያደረገ እንደሆነ ከሀሳብና ከኢላማቸው እየወጣ እንደሆነ ቢነግረውም አሁን ግን ሺን እሷን ስለወደዳት መበቀል እንደማይፈልግ ይናገራል። ያኔ ዙ የነሱ ሰርግ የተመሰረተው ውሸት ላይ እንደሆነ ታዲያ ሊበቀላት መጀመሪያ እሷን እንዳገኛት እሷ ብታቅ እንደምትተወው አሁን ብዙ መስዋዕትነት ለዚህ ነገር ስለከፈሉ በሐሳቡ መቆየት እንዳለበት ነበር የነገረው። በበቀሉ መቆየት እንዳለበት ነበር የነገረው። ታዲያ እሱም እንቅልፍ በወሰደው ጊዜ እናቱን ነበረ በህልሙ ሲያየ ነበረው። እናትየውም ለምን ተውከኝ የሷ ቤተሰቦች ናቸው የገደሉኝ ብላ እየነገረችው ነበረ። በዚህም ደንግጦ ይነቃል። ታዲያ የተኛችው ሊን እያያት ይቅርታ እንድታደርግለት በሐሳቡ መጽናት እንዳለበት ነበር የተናገረው። ነገሮችን ለማስተካከል ደግሞ እየሞከረ ነበረ። በቀጣይ ቀን ግን እሷ የምታመርታቸው ፕሮዳክቶች መጥፎ እንደሆኑ አንድ ፊቱን የሸፈነ ዩቲዩበር እየተናገረ ነበረ። ይህን ዩቲዩበር የከፈለው የሺን አጎት ዞ ነበረ። በዚህም ሺን ተናዶ እሱ ጋር ይሄዳል። መጀመሪያ ሁለቱ ማውራት እንዳለባቸው እየተናገረ ነበረ። እሷ ደግሞ ወደ ድርጅቱ ስትገባ ብዙ ጋዜጠኞች በጥያቄ እያፋጠጧት ነበረ። ያኔ ሊሸፍናት የመጣው ሺን ነበረ። ታዲያ ፕሮዳክቱም ጥራት ያለው እንደሆነ ማረጋገጥ ችለው ነበረ። ድርጅቱ ውስጥ በነበረችበት ጊዜ ግን ራያን ይመጣል። አንድ ኢንቨስተር እሷን ከድርጅቱ ፕሬዝዳንትነት ሊያባረራት እንደሚፈልግ የሚያሳይ ወረቀት ነበር ሲያሳያት የነበረው። እሷም ኢንቨስተሮች ይህንን ነገር በመጠቀማቸው በጣም ግራ ተጋብታ ሳለ በሰዎች ተከቦ የመጣው ሺን ነበረ። ታዲያ እሱም ኢንቨስተሩ እሱ እንደሆነ ከዚህ ቀደም ከአጎቱ ጋር የተፈራረመችው ወረቀት ለዚህ ኃይል እንደሰጠው እዚህም የመጣው ድርጅቱን ለመውሰድ እንደሆነ የሷ ቤተሰቦች የሱ ቤተሰቦች ላይ ችግር እንዳመጡ እየነገራት ነበረ። እሷም አይኗ በእንባ ተሞልቶ ማመኗ ጥፋት እንደሆነ ይህን ሁሉ ነገር ያደረገው እሷን ለማግባት እንደሆነ ነበር የተረዳችው። ያኔ ራያን ይዟት ሊሄድ ነበረ። ቶሎ ብላ የፍቺ ወረቀት መፈረም እንዳለባት ራያን ቢነግራትም በዚህ ሀሳብ ያልተስማማው ሺን ራያንን በቦክስ ከጣለው በኋላ እሷን ትከሻው ላይ አንጠልጥሎ ነበር ወደ ቤት የወሰዳት። አልጋው ላይም ካደረጋት በኋላ ሲነግራት የነበረው የሷ ቤተሰቦች የሱ ቤተሰቦችን እንደጎዱ ነበረ። እየተፈራገጠች ስታስቸግረውም እጇን አስሮ ምግብ ይመግባት ጀመረ። እሱም እንደሚወዳት እየነገራት ነበረ። ልታምነው አልፈለገችም። የሚያጎርሳትን ምግብ ራሱ ለመብላት ስለማትፈልግ እላዩ ላይ ትደፋበታለች። ታዲያ በእንደዚህ አይነት ሁኔታ እንደማይቀጥሉ እሺ ብላ እስክትስተካከል ድረስ እጇን እንደማይፈታ እየነገራት ነበረ። እንደዛው እጇን እንዳሰረ ጸጉሯን ሁላ ያጥባት ጀመረ። ስሜቱን ቢናገር ግን አላመነችም። እንደ አጋጣሚ ሆኖ ግን አጋጣሚ ስታገኝ ማምለጥ ችላ ነበረ። ከራያን ጋር ወደ ፓርኪንጉ ሲሄዱ ግን የተገናኙት ከሺን ጋር ነበረ። እሱም ጎትቶ ወደ ቤት ነበር የወሰዳት። እንድትስተካከል ቢነግራትም በንዴት ጠርሙስ ከሰበረች በኋላ አንገቱ ላይ በማድረግ ታስፈራራው ጀመረ። እሱ ግን እንድትወጋው እየነገራት ነው። ሲቀርባት ግን ስለምትወደውና እሱ መጉዳት ስለማትችል ታቆማለች።
ያኔ እሱ ጓደኛ ይመጣል። ጓደኛውንም እንዲያያት በማስጠንቀቅ ከዛ ቦታ ይሄዳል። ነገር ግን ሰውነቷ እየዛለ ነበረ። ይህንንም የሱ ጓደኛ መጥቶ ይነግሯል። ከዶክተር ጋር ተማክረው ካሳያትም በኋላ ሰውነቷ በጣም እየዛለ ነው። ይሄ የሚሆነው ደግሞ ምግብ ስለማትበላ ነበረ። ራሷን ከሳተችበት ስትነቃ እሱን አጠገቧ ስታይ ፈርታው ነበረ። ነገር ግን ምግብ መብላት ችላ ነበረ። መድኃኒትም ትወስዳለች። ታዲያ እንደምትፈራውና እንደምትጠላው እየተናገረች ነው። እንደዛ የሚወዳትን ሴት በመጉዳቱ በጣም አዝኖ ነበረ። ያሰራትም እሷን ለመቆጣጠር እንጂ ሌላ ነገር አስቦ እንዳልሆነ ለጓደኛው ያማከረው ነበረ። ታዲያ ሁለቱም አብረው መጠጥ እየጠጡ ነበረ። በዚህም ሲያወሩ የነበረው የቤተሰቦቻቸው ጣጣ ባይኖር ኖሮ ጥሩ ትዳር እንደሚኖራቸው ነበረ። ታዲያ ጠርሙስ ከጠርሙስ እየተለዋወጠ ሁለቱም ይሰክራሉ። እሱም እዛው ራሱን ይስታል። በዚህም እሷ ጥላው ትሄዳለች። ራሱን የሳተ አስመሰለ እንጂ እሷ መሄዷንና አለመሄዷን ለማረጋገጥ ነበረ። ታዲያ ጠዋት ከእንቅልፉ ሲነቃ ግን እየተንከባከበችው ነበረ። ያልሄደችበት ዋና ምክንያት እናቷ ጥሩ ሰው ስለሆነች እንዲህ አይነት ነገር እንደማታደርግ እርግጠኛ ስለሆነች መረጃ ለማግኘት ነበረ። በዚህም አጎቱ ሳያያት ደብቆ ወደ ድርጅቱ ያስገባታል። ከራያን ጋር በመሆንም መረጃ ይሰበስቡ ጀመረ። አንድ ፋይልም ያገኛሉ። ፋይሉ ላይም ከዚህ ቀደም የሺን ቤተሰቦች ላይ የተፈጠረው አደጋ ላይ የሱ አጎት ራሱ አብሮ እንደሚሰራ የሚያሳይ ነበረ። ለአመታት እንደተጠቀመበት ነበር የተረዳው። በሌላ በኩል እዛ ያሉት ኢንቨስተሮች ቀስ በቀስ ከድርጅቱ እየወጡ ነበረ። እሳቸውም ሲናገሩ የነበረው ከወንጀሉ በስተጀርባ ያለው ቼን እንደሆነ ነበረ። ያኔ ራያን እና ሊ አንድ ላይ በመሆን ከዚህ ቀደም ለሺን አባት የሚሰራ ሰው ለማግኘት ነበር የሄዱት። በዚህም እሱ ከቼን ብዙ ገንዘብ ተከፍሎት አስገድዶ የሺንን አባት ኮንትራት እንዳስፈረመው እየተናገረ ነበረ። በሌላ በኩል ሺን ደግሞ አጎቱን እየተከተለው ነበረ። እሱ ወደ ገባበት ህንጻ ሲሄድ ደግሞ ያገኘው ራያን እና ሊን ነበረ። እነሱም አጎትየውን እየተከታተሉት ነው። አጎትየው ከህንጻ በሚወጣበት ጊዜ ሺን በጣም በማዘን በማልቀስ እናቱ እንድትሞት ያደረገው እሱ እንደሆነ እየጠየቀው ነበረ። ያኔ በጥፊ ይመቷል። ሺንም መሬት ላይ ይወድቃል። እሱም ያዘውን ነገር እስካላከበረ ድረስ ሁሉም ሰው እንደተወው እሱም እንደሚተወው አጎትየው አስጠንቅቆት ነበር የሄደው። በዚህም በጣም ያዝናል። ቁጭ ብሎ እየጠጣና እያለቀሰ ነበረ። የእናቱንም ፎቶ ይዞ እንደደከመው እየነገራት ነው። ያኔ እንቅልፍ ይወስዷል። እንቅልፍ በወሰደው ጊዜም ሾርባ ሰርታለት እናትየው አትዘን ብላ ስታጎርሰው እያየ ነበረ። ከህልሙ ሲነቃም ፊት ለፊቱ ሾርባ ነበረ። የሰራችለትም ሊ ነበረች። እሱን ተመግቦ ማልቀስ ጀመረ። የእሷን እናት ፎቶ ከያዘ በኋላ ነገሩን እንዳበላሸው፣ ነገር ግን የሷ ልጅ መልሳ ድርጅቱን የራሷ እንድታደርግ እንደሚረዳት እየተናገረ ነበረ። ታዲያ ሊም ቼንን ለማግኘት ነበር ያሰበችው። እሱ ተደብቆበታል ወደ ተባለው ከተማ ለመሄድ ስትሞክር መኪና ውስጥ የገባው ሺን ነበረ። አብሯት እንዲሄድ ባትፈልግም እሺ ብላ ተስማምታ ይሄዳሉ። መሀል ላይ ግን መኪናቸው ይበላሻል። ያኔ አንድ አዛውንት ይመጣሉ። የቼንን ከተማ እንደሚያውቁትና አብረው እንዲሄዱ ነበር የጠየቋቸው። ከሄዱም በኋላ ወደ ቤታቸው ሰውየው ይጋብዟቸዋል። ታዲያ ቁጭ ብለው መጠጣት ጀመሩ። ሰውየው በተደጋጋሚ ሲቀዱላቸው ስለነበረ ሁለቱም ራሳቸውን ይስታሉ። ከሳቱበት ሲነቁ ግን ታስረው ነበረ። በዚህም ሼን ያዋራት ጀመረ። ልትሰማው እንኳን አልፈለገችም ነበረ። አሁን ሁለታችንም ስለታሰርን የምለውን ትሰሚያለሽ ማለት ነው። ብዙ ነገር ዋሽቼሻለሁ፣ ነገር ግን አንዱ ያላሸውሽ ነገር እኔ አንቺን መውደዴ ነው። እሱን ደግሞ በተግባር አሳይሻለሁ። ታዲያ እኚህ አዛውንት ሲሰሩ የነበረው ከቼን ጋር ነበረ። በቀጣይ ትዕይንትም ሺን የሄደው አጎቱ ጋር ነበረ። በዚህም ወንጀሉን የሚያረጋግጥ መረጃ እንዳገኘ በመናገር ወንጀሉን የሚያረጋግጥ የድምጽ ቅጂ እንዳለው እየተናገረ ነበረ። የትላንትናው የሚታይ ጀመረ። ታዲያ አዛውንቱ ይዘው የመጡት ቼንን ነበረ። ቼን ግን አሁን ተስተካክሏል። እናቱ በዙ አማካኝነት ስለሞተችበት ተረጋግቶ ነበረ። ወንጀሉንም እንደሚያምንና እጁን ለፖሊስ እንደሚሰጥ እየተናገረ ነበረ። ይህንን የድምጽ ቅጂ የሰማውም ዙ በጣም ይናደዳል። እንደሚከሰውና ከድርጅቱ እንደሚያባርረው ሺንን እያስጠነቀቀው ነበረ። ታዲያ ግን ይሄ መረጃ ከወጣ በኋላ ሁለቱም እንደሚታሰሩና ህጋዊ ቅጣት እንደሚደርስባቸው ሺንና ዙ ተነግሯቸው ነበረ። የሊም ድርጅት ወደ እሷ ይመለስላታል። ታዲያ ግን ሺን ብዙም ወንጀል ስላልተገኘበት ተለቆ ነበረ። እሷን ለማናገር ቢሄድም ልታናግረው አልፈለገችም። በየቀኑ ምግብ እየሰራ ያመጣላት ነበረ። አንድ ቀን ላይ ፊት ለፊት ይገናኛሉ። ልቧን ስለሰበራት ልታናግረው እንደማትፈልግ እየተናገረች ነበረ። እሱ ወረቀት ይሰጣታል። ከዚህ ቀደም የሱን ሬስቶራንት ገዝታ በስሙ ስላስተላለፈችለት አሁን ወደ ራሷ መልሶላት ነበረ። በዚህም የሁለቱ ግንኙነት እዚህ ላይ ያበቃ ይመስላል። አመታትም ያልፋሉ። ባደረገው ነገር ልቧ ተነክቶ ነበረ። ጥሏትም ይሄዳል።
ታዲያ ቀናቶችም ያልፋሉ። አንድ ቀን ላይም ከተማው ላይ እየተረማመደች ነበረ። ምግብ መሸጫ ቦታ ታያለች። ያስታወሰችው ያኔ እናቷ የሞተች ጊዜ ሺን የተንከባከባትና ሾርባ ይሰራላትን ነበረ። በዚህም ወደዛ ቀርባ ተመሳሳይ ሾርባ ታዛለች። ሲሰራ የነበረው ግን ሺን ነበረ። ሾርባውንም ይሰጣታል። ታዲያ ወደ እሷም ከቀረበ በኋላ እሷ ብቻ እየተጎዳች እንዳልሆነ እሱም በጣም እንደተጎዳ ከዚህ ነገር መዳን የሚችሉት ግን አብረው ከሆኑ ብቻ እንደሆነ እየነገረና እየለመናት ነበረ። እሷም እሺ ብላ ይቅርታ ታደርግለታለች። ለጓደኛዋም ከደወለች በኋላ በቅርቡ ያሰቡትን ጉብኝቶች እንዳለ እንድትሰርዝ አሁን ከባሏ ጋር እንደተመለሰች ነበር የነገረቻት። በዚህም ደስተኛ ፍቅረኛሞች ይሆናሉ። በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።